እውነት ለመናገር ዛሬ በነገራችን ላይ የመጣሁበት በጣም በሚያሳዝን ቪዲዮ ነው የመጣሁት ማለት ነው። እሱ ምንድነው ወዴት ነው ካላችሁ አጋጣሚ እንግዲህ ስልኬን ስከፍት ቲክቶክ ላይ ነው። ድምፃዊ ሰማኸኝ በለውን እንግዲህ ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ሁላችንም የምናውቀው እና እጅግ ተወዳጅነትን በብዙዎች ያተረፈ አርቲስት ነው ማለት ነው። ነገር ግን ማመን በሚያቅተኝ መንገድ ተፖስቶ ሳየው በጣም ነው የደነገጥኩት። በቃ አለም ይቺ ነች በቃ ለዚች ጊዜ አለም ለዚች በቃ ማለት አሁን እኛ የምንኖርበት ጊዜ ምንም የለንም። የእውነት በቃ የሰው ልጅ እንደዚህ ሆነ እንደዚህ ሆነ ስልካችን ስንከፍት በየቀኑ ብለን የምንሰማበት በጣም በዝተዋል። የእውነት እኔ በጣም ነው ያዘንኩት በጣም ነው የተሰማኝ ማለት ነው። ይሄ ድምፃዊ እንግዲህ አርፏል ሲባል እኔ ማመን ነው ያቃተኝ በእውነት ለመናገር። አንዳንድ ሰዎችን እያሉ እንትን ስለሚሉ በቁም አይ ውሸት ነው ምናምን ብዬ ሁሉ በቃ ራሴን ሁሉ ማመን ሲያቅተኝ መጨረሻ ላይ ፌስቡክ ላይ ሄጄ ጉርሻ ፔጅ ነው ያየሁት ማለት ነው። እንግዲህ ጉርሻ ፔጅ እንደማይዋሽ ብዙዎቻችን እናውቃለን ማለት ነው። ጉርሻ ፔጅ ላይ ሳይ ግን የእውነትም ድምፃዊ ሰማኸኝ በለው እውነት እንደሆነ ስሰማ በጣም ነው ያዘንኩት በጣም ነው የተሰማኝ ማለት ነው። አሉ አሉ የተባሉ አርቲስቶች እንግዲህ ህይወታቸውን እያጡ ነው ማለት ነው። በጣም ነው ያዘንኩት በቃ ህይወት ይቺ ነች በቃ የእውነት ምንም እኛ የመኖር ዋስትና ራሱ የለንም። የምር ለዚች አጭር ጊዜ ነው ስንባላ ስንጣላ ስንጋደል ምናምን ስንበዲ ስለሆነ ነገር ማለት የምንሰማው የምንውለው በቃ እህት በእህቱ ላይ ወንድም በወንድሙ ላይ እና እኔ በጣም ነው ያዘንኩት እውነት ለመናገር በጣምም ተሰምቶኛል እንደ ሰውኛ ማለት ነው። እና ብቻ አላውቅም ምኑን ከምን ራሱ ብዬ እንደማወራ አላውቅም የእውነት በጣም ነው የተሰማኝ በጣም በጣም ከምላችሁ በላይ ማለት ነው። በቅርብ አይቼዋለሁ መድረክ ላይ ይሄ ምንድን ሚዲያ ነው? ወይኔ ጠፋብኝ እዛ ላይ እንግዲህ በቅርብ አይቼው ምናምን አሁን እንደዚህ ያለመኖሩን ዜና ስሰማ በጣም ነው ያዘንኩት በጣም ነው የተሰማኝ እውነቴን ነው የምላችሁ ከምር ማመን ራሱ ነው ያቃተኝ በፍጹም እንዴት ይሆናል ብዬ ነው እኔ ራሱ እንትን ያልኩት ማለት ነው። እና በጣም ነው የተሰማኝ ብቻ ምን ማድረግ ይቻላል አይመለስ። በቃ ግን በጣም ነው የተሰማኝ ከምር በጣም በጣም በቃ ከምለው ማመን ሁሉ ራሱ አቃተኝ ውሸት ሁሉ ብሆን ደግሞ እኮ እንዴት እየተመላለስኩ እመላለሳለሁ በቃ ቲክቶክ ፌስቡክም ለምን ውሸት ውሸት እየመሰለኝ ምክንያቱም አሁን በቅርብ አይቼው ምናምን መድረክ ላይ ምናምን ሰው አሁን ይሄንን ዜና መስማት ራሱ እንግዲህ በጣም ነው የሚከብደው በጣም ነው የሚዘገንነው በእውነቱ ከሆነ። ስለዚህ ያሳዝናል የምር ያሳዝናል። ብዙ አርቲስቶችን አጥተናል ከአሁን በፊት እነ ማዲንጎ አፈወርቅ እነ ታምራት ደስታ ብዙዎችን አጥተናል። እና ያው ምንም ማድረግ አይቻልም ምን ታደርጉታላችሁ እንግዲህ አንዳንዴ ከባድ ነው የምር። እና ለማንኛውም በጣም ነው የሚያሳዝነው በጣም አዝኛለሁ በእውነቱ ከሆነ። ፈጣሪ ከእንደዚህ አይነት ነገር ይጠብቅ ነው የሚባል የእውነት በቃ የሰው ልጅ ምንም ዋስትና ራሱ የለውም። እግዚአብሔር እኛ እኮ ግን ሞኝ ነን የዋሃዎች ነን። እንደዚህ ሳላደርግ መኪና ሳልገዛ ቤት ሳልገዛ ምናምን ስለ ከርሞ ከከርሞ ወዲህ ሰንበዲ ነው የምናስበው እኮ እኛ አልነገረንም ግን ለዚች ህይወታችን ነው እኮ እንደዚህ የምንባላ በደንብ በጎጡ በምኑ የምንባላ ለዚች ለጎዶሎ ህይወታችን ነው ማለት ነው። እና በጣም ያሳዝናል ለማንኛውም ቤተሰቦች ይሄን ያለው ነገር ማለት ነው። ሰላማችሁ ብዝት ይበልልኝ በያላችሁበት እኔ ስለደነገጥኩ ማወራውን ራሱ አልችልም ቤተሰብ እና ለዛ ነው። እንግዲህ ለቤተሰቦቹ እንግዲህ መጽናናትን ይስጣቸው ነው የምለው ሌላ ምን እላለሁ? ሌላ የምለው ነገር የለኝም። ከባድ ነው በስመአብ ወወልድ ወመንፈስ ቅዱስ ምንድነው? በጠዋቱ ግን ያሰማኸኝ ኧረ በኢየሱስ በስመአብ ወወልድ